በመጨረሻም ጋሽዬ ከልጃቸው ከውዱና ከበኩር ልጃቸው ጋር እንደተገናኙ መረጃዎች እየወጡ ነው። ቤተሰብ ምስሉ ላይ እንደምትመለከቱት እንግዲህ ጋሽዬ ሁሉንም ነገር እንግዲህ ቁጭ ብለው ለመፍታት ልጃቸውን በአስቸኳይ አብርሃምን ቡታጅራ ድረስ እንዲመጣ አስደርገውታል። እውነቱን ለመናገር በጣም ከባድ የተባሉ ነገሮችን ከጀርባ እየሰማን ነበረ። ቤተሰብ ጋሽዬ በዚህ ልክ እንደዚህ ሲሆኑ እንደነበረ ሁላችንም አላወቅንም። እኛም ስንፈርድባቸው ነበረ። ለምን ቀሩ፣ ለምን ቆዩ፣ በልጃቸውስ እንዴት ጨከኑ እያልኩ እኔም ስናገር ነበረ። ግን ያ ሁሉ ነገር ለምን እንደተፈጠረ ዛሬ በዝርዝር እነግራችኋለሁኝ። እኔ ለማመን ነው የከበደኝ። ይህን ሁሉ ነገር ለምን አደረጉ ብዬ እስካስብ እስክጠራጠራቸው ድረስ እነዚህ ልጆች ለምን ይህን ነገር ሁሉ አደረጉ ብዬ እስካስብ እስክጠይቅ ድረስ ያስደረሰኝ መረጃ አለ። እሱን እንግዲህ ይዤላችሁ ነው የመጣሁት። ቤተሰብ እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እንግዲህ መሰልና በጣም አስገራሚ የተባሉ ጉዳዮችን ከሰሞኑ እንግዲህ ለምን እንደጠፉም ጭምር መረጃ ይዤላችሁ መጥቻለሁኝ። ሸገር ሪያክትን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን እንደተለመደው ኮሜንት ላይ ጻፉልኝ። ቤተሰብ የና አብርሽን ቪዲዮ እንግዲህ ዛሬ ይዤላችሁ መጥቻለሁኝ። ከሰሞኑ በጣም ከባድ የተባሉ ጉዳዮች ሲፈጠሩ ነበርና በእነሱ ጉዳዮች ላይ የራሴን ምልከታም እና ደግሞ እውነታዎችንም ደግሞ ከጀርባ የነበሩ ጉዳዮችንም ደግሞ ይዤላችሁ ነው የመጣሁት። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለአብርሽ ደግሞ እንግዲህ ወደ ጤናው እንዲመለስ እንግዲህ እግዚአብሔር ይማር እያላችሁ ሁላችሁን ኮሜንት ላይ ጻፉለት። ይሄ ልጅ እውነቱን ለመናገር እኔ ጤነኛ ነው ብዬ አስብ ነበረ፣ ግን እንዳልሆነና በጣም ከባድ የተባለ እንትን ውስጥ እንደገባ ነው እያየሁት ያለሁትና ከዚህም ነገር ወጥቶ ወደ ራሱ ማንነት እንደሚመለስ ተስፋ አደርጋለሁ። ያን ነገርም እንዲሆን ደግሞ የኛ የእናንተም በቃ ጸሎት ያስፈልገዋልና ሁላችሁም ኮሜንት ላይ እየገባችሁ ይሄን ነገር እንድታደርጉለት እፈልጋለሁ። ስለሚያዩም ነው ይሄን ነገር የምምላችሁ፣ ለነሱ በጣም ስለሚጠቅማቸው ነው። በዚህ ልክ ደግሞ እንደዚህ ተጎርቶ ማየት ይከብዳል። እንደዛ ሚስቅ የሚጫወተውን አብርሃምን በቶሎ እንዲመለስ የምትፈልጉ ሰዎች ኮሜንት ላይ እየገባችሁ እንድትጽፉለት ፈልጋለሁኝ። ወደ ዛሬ ቪዲዮ እናልፋለን። ቤተሰብ እንግዲህ ዛሬ ከሰሙት እንግዲህ በጣም በጠዋት ከደረሰኝ መረጃ መሰረት እንግዲህ አብርሽና አብርሃም እንደተገናኙና በስነ ስርዓት ቁጭ ብሎ እንዳወሩም ጭምር ነው የደረሰኝ። ግን በጣም ከባድ የተባሉ ነገሮችም ደግሞ በዚህ መሃል ተፈጥሯልና ስለነሱም እንግዲህ በዝርዝር እናወራበታለን። ከዛ በፊት ግን ስለ እህትና ወንድሞቹ እናወራ። ቤተሰብ እነሱ ሰዎች እኔ ከበፊትም እንደማይጥሙኝ ይናገር ነበረ። ዛሬም እየሆነ ያለው ነገር እንግዲህ ይሄ ነው። ትላንትና የተለቀቀውን ቪዲዮ አይታችሁታል መቼም ሁላችሁምና ከትላንትናው ቪዲዮ በኋላ የተረዳሁት ነገር ቢኖር እነዚህ ሰዎች አብርሃም እንዲድን እንደማይፈልጉና አሁንም ወደ ጋሽ የወሰዱትበት ምክንያት በጣም ነው የሚያስቃችሁ። እውነቱን ለመናገር እኔ በዚህ ልክ ራሱ አልጠበቅኩም። ስሰማ በጣም ነበር የደነገጥኩትና ለእናንተም ለመናገር በጣም ትንሽ ከብዶ የነበረ እውነቱን ለመናገርና እነዚህ ሰዎች እስካሁን ድረስ አብርሽን ያቆዩት ሆን ብለው እንደሆነና በሄርሜላ ተከፋይ እንደሆኑ ሁላችሁም ታውቃላችሁና ያንን ነገር እንዳይቋረጥባቸው ነበር እስካሁን ይህን ሁሉ ነገር ሲያደርጉ የነበሩት። ጋሽዬ ደግሞ ለምን አልመጡም እያልን ሁላችንም ስንጮህ አይደል የነበረው። ያ ነገር ለምን እንደተፈጠረ ልንገራችሁ ዛሬ ቤተሰብ። እኔ እነዚህ ሰዎች ምን ያክል ብትከፍላቸው ነው ብዬ እስካስብ ድረስ ያስደረሰኝን ነገር ነው ያደረጉትና አብርሽን ዛሬ ሄርሜላ ጋ ነው፣ ዛሬ ሩታ ጋ ነው፣ ዛሬ ጠፍቶናል፣ ዛሬ እንደዚህ ቦታ ነው እያሉ ጋሽዬን ሲደብቁት እንደነበረ ነው የደረሰኝ መረጃና ለምንድን ይህን ሁሉ ሲያደርጉ እንደነበረ በጣም ገርሞኛል። ከዛም ነው እንግዲህ ጋሽዬ በዛ በመበሳጨት ከዛ ንዴት ውስጥ ሆኖ ነው ለምን ልጄን እንዳያትፈቅዱልኝም፣ ለምን በስነ ስርዓት ቁጭ ብዬ እንዳወራው ለምን አታደርጉኝም፣ ቀጠሮ ሁሉ ይዞ ይሰሩዝበታል። ቤተሰብ ዛሬ ልመጣ ነው እንደዚህ ሲላቸው ዛሬ የለም እኮ ዛሬ ሩታ ጋር ሄዷልና ልታገናኘን አትችልም እያሉ ሩታንም ጋሽዬ እንዲጠላት እያደረጉ ነው። እውነቱን አሁን ስናገራችሁ ጋሽዬ በጣም ሩታን እንደጠላትና ለዚህ ሁሉ ነገር ተጠያቂ ደግሞ ሩታ እንደሆነች አድርጎ እንዲያስብ አድርገውታልና ይሄ ችግር የለውም ወደፊት በደንብ የሚጠራና እውነታው የሚወጣ ነገር ነው። ግን አሁን ላይ እነዚህ ሰዎች ሩታን ጋሽዬ እንዲጠላትና አስቡት ልጅ የሰጠችውን አያት ያደረገችውን ሩታን እንዲጠላት ያስደረጉበት ምክንያት በሄርሜላ ስለተከፈላቸው ነው። በቃ ሌላ ምንም የተለየ ነገር የለም። ግን ይህን ሁሉ ማድረግ ለምን አስፈለገ? የወንድማቸውን ጤና እንፈልጋለን፣ የእሱን ጤንነት እንዲመለስ እንፈልጋለን የሚሉ ሰዎች ይህን ያደርጋሉ ብዬ አላሰብኩም ነበረ። ይህንን ሆኖ ሳይ ደግሞ በጣም ነበር ያዘንኩትና ሄርሜላ አሁንም ድረስ ለእነዚህ ሰዎች ስጋት የቀጠናው ስጋት የሆነች ሰው እንደሆነች ነው አሁንም ድረስ እየተረዱ ያሉትና ከነሱ ህይወት ቶሎ ብትወጣላቸው አሪፍ ነበረ። ግን አሁንም ልትወጣ አትችልም። ከዛም ባለፈ እንግዲህ ሩታም ዝታባቸው ነው ሄደች። የፈለገ ቀን ልታቆዩ ትችላላችሁ፣ የፈለገ ቀን ግን አብርሽን በእጄ እንደማስገባው ቃል ገባላቸው ብላለች።
አጅሪት እንደምታደርጉ ያለምንም ጥርጥር ነው የምነግራችሁ። ያለምንም ጥርጥር 100% አብርሃምን ላገኘው ካለች ቀጥታ ጋሽዬ ያለበት ድረስ እንደምትሄድ እርግጠኛ ነኝ። ይህንንም ታደርገዋለች። በቅርቡም ሄዳም ደግሞ ስለምታሳያችሁ፣ ምክንያቱም አዲስ ነገር ስላለ እሱን አጣርቼ ስነግራችሁ ደግሞ በቪዲዮ መመጣላችሁ። ግን አሁን እርግጠኛ ያልሆንኩበትን ነገር ለእናንተ ማቅረብ አልፈልግምና በጣም ያልተጠበቀ ነገር ሄርሜላ አድርጋለች እና ያንን ምላሽ ለመስጠት ሩታ ምን እንደምታደርግ እንግዲህ ታያላችሁ በቅርቡ። እሱንም እንግዲህ የማስደምጣችሁ ይሆናል ሁሉም ነገር ሲፈጠር። እስከዛ ድረስ ግን እርግጠኛ መሆንበትን ነገር ነው ዛሬ ይዤላችሁ የመጣሁት። እነዚህ ሰዎች እንግዲህ ካሁኑ ጋሽዬ አብርሽን ማግኘቱ በጣም ደስ ብሎኛል። ሁሉም ነገር እንግዲህ ይስተካከላል ብዬ አስባለሁኝ። ይሄ ልጅ ከቤተሰቦቹ ከእህት ወንድሞቹ ጋራ መባላት መጣላት ጀምሯልና ስለዚህ ቤተሰቦቹ ይህንን ልጅ ይዘውት እነሱ ቢንከባከቡት እነሱ ጥሩ ነገር ወደ ማይንዱ ወደ ጭንቅላቱ ቢያስገቡለት ወደ ነበረው ማንነቱ ወደ ቀልቡ እንደሚመለስ ተስፋ አደርጋለሁ። ጋሽዬ እንደም ሁላችንም ስንጠብቃቸው የነበረው ደግሞ ለእንደዚህ አይነት ነገር ስለነበረ ይህንንም ነገር አሁን እንደሚያደርጉት እርግጠኛ ስለሆንኩ ነው ይህንንም እላችሁ። ጋሽዬም እንግዲህ ሁሉንም ነገር ፊክስ ያደርጉታል፣ ያስተካክሉታል። በጣም አዝነው እያለቀሱ ነበር የአብርሃምን ሁኔታ ሲያዩ። ምክንያቱም ልጃቸው እንደዚህ ሆኖ አንድም ቀን አይተውት አያውቁም። እንደዚህ ይፈጠራል ብለው አስበውም ገምተውም ጠብቀውም አያውቁምና ይሄ ነገር በመፈጠሩ በጣም ነበር ያዘኑት ጋሽዬ። እውነቱን ለመናገር እኔም እንደዚህ ሆኖ አብርሽን ማየት በጣም ከባድ ነው። ከዚህ በፊት የምናውቀው አብርሃም አይደለም ይሄ ልጅ። ብዙ ነገሩ ተቀይሯል። እንደምናውቀው አይደለም። በቃ እንዴት ልበላችሁ ብቻ ግን የዚህ ሁሉ መንስኤ እናንተን በተሎ ሚድነውን ይሄን ሁሉ ቀን አውቀው አብርሽን ያስቆዩት እህትና ወንድሞቹ ናቸውና እነሱ ናቸው በቃ ለኛ ጥፋተኛ ብለን ሁላችንም ልንናገር ይገባል። ጋሽዬም ደግሞ ይሄን ነገር ተረርቶን እኛንም ስንጨቀጭቀው ስንጮህ የነበረውን ነገር ለምን ብለን ስንጮህ የነበረውን ምክንያት እንግዲህ ዛሬ መልስ አግኝታቸዋል ብዬ አስባለሁና ሁላችሁም አብርሽ እንግዲህ በጸሎታችሁ እንድታስቡ ጠይቃችኋለሁ። ቤተሰብ የኛ ጸሎት ያስፈልገዋል፣ ከጎኑ እንድንቆም ያስፈልገዋል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቤተሰብ። በቀጣይ በሌላ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ይብዛ። ሸገር ሪአክት ይመቻችሁ።